አሐቲ ድንግል አንዲት ድንግል የሉቃስ ወንጌል ምዕራፍ 1 ቁጥር 26። ሰብስክራይብ፣ ላይክ፣ ሸር በማድረግ ቃለ እግዚአብሔርን ለዓለም ያደር አዳኝባቸው አለው። በእውነት ምን እንደሚያደርጋቸው ሁሉ ነገራቸው። የሚጠፋ ከተማ ከበሮ ቢጎስሙበት አይሰማ እንደተባለው ይሆንብናሉና የሆነባቸውን ታውቃላችሁ። እና እኔ ምን ለማለት ፈልጌ ነው፣ አሁን ሕግ ያስፈልጋል። ቅድም ቀሲስ እንዳሉት ከፍትሐ ነገሥቱ አንቀጽ 15 አንቀጸ ጾም እዛ ተቀምጧል። እያንዳንዳቸው ሰባቱ አጽዋማት ስንት ሰዓት እንደሚጾሙ እንዴት እንደሚጾሙ ተቀምጧል። ነገር ግን አንድ የሚጾም ሰው ያለነው በሕገ ወንጌል በሕገ ትሩፋት ነው። 40 ስገድ ቢባል 100 መስገድ፣ 9 ሰዓት ጾም ቢባል 12 ሰዓት መጾም በምታዘዘዋ ሕገ ትሩፋት ውስጥ አብዝቶ በመስራት መንግስትን በምንወርስባት በሕገ ወንጌል ውስጥ ሆነን በይቁረጡሽ ሕግ በሕገ ርት በሕገ ኦሪት እዚያ አትለፍ እዚያ አትግረፍ የምትለዋን ኦሪትን የምንናፍቅ ከሆነ ለሕጉ እንጂ ለትሩፋት ወይም ደግሞ ለጽድቅ እንደማንሰራው ልታውቁ ይገባል። በእውነት ለመናገር እኔ ነው የምናገረው። የሚጾም ሰው፣ የሚመጸውት ሰው፣ የሚሰግድ ሰው ስንት ልጾም፣ ስንት ልመጽውት፣ ስንት ልስገድ የሚል ከሆነ ምን ማለት ነው? ይጎበዝ። ይሄ በልማድ ተተብትቦ የቆየውን ሕግ የማክበር እዛ ኋላ ሕግ ላይ እንነጋገራለን እንጂ እንደው በሕግ ላይ ወድቀን እስከ መቼ ድረስ ነው ልማድ አይሁድ ሲገዛን የሚኖረው? ይህ እኮ አይሁድ ልማድ ነው። በነገራችን ላይ በአይሁድ ሕግ ውስጥ ሆነን ኦሪትን መቀበላችን ይዘን መምጣታችን አንዳንዴ ጉዳትም አለው። ነገር ግን ከዛ በላይ በመሰረት መሆን ስላለብን ጥቅሙ ታላቅ ነው። በነገራችን ላይ ግን የተጨመረው ልማድ አይሁድ ግን አብዝተን እንድንጠይቅ እንደረበናት በክርክር እንድንኖር እንደው ዝምቧ ጠንጋራ ናት ደንባራ እያሉ በእውነት መከራ ሲያበሉ የነበሩ ረበናት ይጠይቁት የነበረውን ሁሉ አንዳንድ ጊዜ ወደዛች መግባት አለ። እኔ አሁን ስለ ጾም አበጥሮ መጠየቅ ጥሩ ነው። ማወቅ ጠይቃችሁ እናንተም ልታስተምሩ ልታውቁ ስለሆነ የምትጠይቁት ደስ ይላል። ነገር ግን አብዝቶ መጾምን፣ አብዝቶ መመጽወትን፣ አብዝቶ ትሩፋት መስራትን ስለሚጋፋብን ወደዛ ወደ ጾሙ ግን በዚህ ባልፈውና የተጻፈው በሕግ ቅድም ቀሲስ ተናግረውታል። ሌላው በዚህ ጾም ንስሐ ይሰጣል። አሁን ይሰጣል እንዴ? ይሰጣል እንጂ የመዳን ቀን ዛሬ አሁን አይደል እንዴ? በድቀት ላይ ያለን ሰው ዛሬ አብዝቶ እንዲጾም በጾሙ ላይ ዲበ ጾም ጨምሮ በጾሙ ላይ ነገር ግን እንደሌላው እንደ መደበኛው ጾም አይደለም። ይሄ የመምህረ ንስሐችሁ ጉዳይ ነው። መምህረ ንስሐችሁ ዛሬ ሌል ጾም በድቀት ላይ እንዲሁ አገኘ ብትሉ ሲገደብ በበዓለ ሃምሳ ደግሞ አሁንም አይጾምም። በእኔ ድካም መንግሥተ ሰማያትን ልወርስ እንደማለት ነው። አሁን ደግሞ በዛ በበዓለ ሃምሳ መጾም ደግሞ በእኔ ድካም መንግሥተ ሰማያትን ወርሳለሁ ማለት ነው ስለሚል አሁንም በበዓለ ሃምሳም አይጾም። መቼ ልንጾም ነው? ሞት ቀጠሮ የለውም። ቅዱስ ጳውሎስም የመዳን ቀን ዛሬ ብሎ አሁን ነው ያለውና ወበዚህ ይሰጣል። እንዴት ይሰጣል? መምህረ ንስሐችሁ ናቸው። ከዚህ ካለው ጾም ተጨማሪ አድርገው ይስጧችሁ፣ ተካፍለው ትጾሙት። ያ የአባታችሁ የሩሩ የሳምራዊ የዛ የታላቁ ካህን የእናንተ መምህረ ንስሐ የሚገላግሏችሁ ነው የሚሆኑ። ስለ ጾም በዚህ ልተውና ወደ መንፈሳዊ እድገት ስንሄድ ጎበዝ፣ ሰባቱ አዕማድ የሚባሉ ለአንድ ክርስቲያን ሕይወቱ ቤት ነውና ለቤቱ 7 ምሰሶዎች አሉ ይላል። ሰባቱ አዕማድ ጾም፣ ጸሎት፣ ምጽዋት፣ ሐዊረ ቤተ ክርስቲያን ወደ ቤተ ክርስቲያን መሄድ፣ ሰሚዐ ቃለ እግዚአብሔር፣ ንስሐ፣ ቁርባን ናቸው። ሰማችኋቸው አይደለም? በእነዚህ ላይ ሁልጊዜ እየሄዳችሁ ልቤ ይዘራል፣ ጸሎቱን የመድረሱ በምን ቸክል አድርገው ማደግ እንደምንወቀው አንድ አይነ ስውር እሱ አይነ ስውር ነው። ነገር ግን በመርህ መቋሚያው ላይ እየቆበቆበ መንገዱ ሲሄድ አራዊት ሚያየን ሚመታን መስሏቸው መንገድ ይለቁለታል፣ ይወጣሉ። ጋኔንም ቢያንስ ሁልጊዜ በተዘሮትም ቢሆን በዘሪ ወሊናም ቢሆን አብዝተን ወደ ቤተ ክርስቲያን ሄደን በምናቀርበው ጸሎት፣ በምንሰጠው ምጽዋት፣ በምንጾመው ጾም አጠቃላይ ባለን ትጋት ብቻ እንኳን ጋኔን ይሸነፋል። ጎበዝ እባካችሁን። መንፈሳዊ እድገታችሁማ በሜትር አሁን በልተን ገዝፈን ተንቀርፈን ልብስ እንደጠበበን በኪሎግራም ተመዝነን ይህን ያህል ኪሎግራም እንደምንለው አካላዊ እድገት መመዘኛ ምሰጡት ራሳችሁ ናችሁ። አትግፉት፣ ኃላፊነቱን አንግፋው። ተጽፎልናል። በእውነት ለመናገር
ቢያንስ እንደው ጸሎተ ሰባቱ ጊዜያትን ብንወስድ እንኳን ራሳችን አንዳንዴ ደግሞ አባቶች አሁንም እየፈራን እየገፋን ኪዳን ላይ ባካችሁ ሲሉ ሰማሁ። አንድ መምህረ ንስሐ ደስ አለኝ በእውነት። ጠዋት ኪዳን ላይ ከመጣችሁልኝ እንደው ቢያንስ ጸሎተ ሰባቱን በዛው አባቶቻችሁ ጸልየው ኪዳኑን አድርሰው ሌላውን ሁሉ ሲያደርጉ በዛው ላይ ሰምታችሁ መሄዳችሁ ግማሹን ይዝላችኋልና 365ቱን ቀን ደብር አትቅሩብኝ፣ ይሄ አንዱ አንቀጸ እድገት ነው ብለው ሲመክሩ ሰማሁ። ይሄ አሁን የመምህረ ንስሐው የግል የንስሐ ልጆቻቸውን እድገታቸውን የሚለኩበት ደጅ ጽናታቸውን የሚያረጋግጡበት ስለሆነ እኔ ደስ አለኝ በእውነት ለመናገር። እና ሁላቸውም መንፈሳዊ እድገት የሚለካው በደጅ ጽናት ነው፣ በሌላ አይደለም። ሌላው ልበ አምላክ ዳዊት ያላት አንድ ነገር አለ። አርት ተሰራ ወንገስ በእንተ ጽድቅ ኦሪት የዋሃት ብሎ ጽድቅና ርት የዋሃትን ጽድቅ ወንጌልን ርት ሕገ ኦሪትን የዋሃት ብለው ደግሞ ተበድሎ ይቅር ማለት ይላል። እችናት ማሰሪያይቱ። አሁን እዚህ ላይ በእውነት ያላስታራቂ ገንዘብ ተወስዶባችሁ ክብረ ነክስድብ ተሰድባችሁ ሄዳችሁ ይቅርታ የጠየቃችሁ ሰዎች አላችሁ። እሺ እድገት ማለት ይሄ ነው። በቃ በዚህ የምንሰራው በእንተ ጽድቅ ኦሪት ወየዋሃት መንፈሳዊ እድገት ማለት ተበድሎ ያለ ገላጋይ ይቅር ማለት። እንደ ኢየሱስ ክርስቶስ በዕለተ ዓርብ የበደሉትን አባት ሆይ የሚያደርጉትን አያውቁምና ይቅር በል ማለት መንፈሳዊ እድገት ይሄ ነው። ቂም አለመያዝ፣ ቂምን ጣዖት አድርጎ በህሊና አለማምለክ ለእድገታችን ወይም ለመንፈሳዊ እድገታችን ትልቁ መሰረት እሱ ነው። እና ሌሎችም አሉ እንግዲህ መቼም ተጨማሪ እየተባለ እንደመዋጮ አይሆንም። እያወቀ ለሚጠይቅም አስቸጋሪ ነው። እግዚአብሔር በልቦናችን ያሳድርብን። አሜን። ሊቀ ካህናት እግዚአብሔር አምላካችን ቃለ ሕይወት ያሰማልን፣ ቃለ ሕይወትን ያሰማልን። ሰዓታችንን መጠቀም በሚወደው በማስተዋል ነው። አሁን የኔታ ቅድም እንደጠቀሱት የቅዱስ ጋብቻ የሥርዓተ ቤተክርስቲያን ጋብቻ ክብሩና ምን ያህል እኛ እንደሚጠብቀን አሳይተዋል። ግን ደግሞ በብልጣብልጥ አካሄድ ደግሞ አሁን ባነሳነው መንገድ ከሴርሞኒ ጋር አያይዘን እንደገና ደግሞ እንደው ስጋው ደግሞ የተቀበለ ሰው ስለማይፋታ እንደ ባህል አድርገን ነው ማለት ነው። ትክክል ነው። በእርግጥ በሥርዓተ ተክሊል መጋባት ግድ ነው፣ ሕግ ነው የንታን ብለዋል። ከዚያ ውጭ ግን እኛ ባሰብነው ሂሳብ ልከው ነገር ሊሆን አይችልም። አዎ ለዚያም ነው እየተበላሸብን ያለ ማለት ነው። እንዲህ ብለን አስበን ገብተን ነበር ማለት ነው። አንዳንድ ሰዎች ፍርድ ቤት ላይ የሚቀመጡት ለንስሐ አባታቸው እግዚአብሔር ያሳያቸው ክርስቶስ ያመልክታቸው እንደሚባለው ሲጋቡ አባታቸውን ነግረው አባታቸው ምክር ሰጧቸው እሺ ብለው የተጋቡ ሰዎች በኋላ ችግር ሲፈጠር አባታቸውን እሺ ማለት እምቢ ብለው ወደ ፍርድ ቤት ይሄዳሉ። እና ይህ ምንድነው ከተባለ ተንኮል ያለበት ነው። እና እንዲህ አይነት ተንኮል ያለው ካለ በጣም መጠንቀቅ ያስፈልጋል። ቅድም የኔታ እንዳሉት አባቶቻችን ጸልየው እኛም ጸልየን ቤተክርስቲያንም ጸልያለን ተዘጋጅተን ቅድመ ጋብቻ ያለውን በጊዜ ጋብቻ ያለውን ድረ ጋብቻ ያለውን አጠቃላይ የሆነው ሁኔታ በደንብ አድርገን አጤነንበት ልንይዘው ይገባል። በነገራችን ላይ ጋብቻ ገል ነው። ጋብቻ ምናኔ ነው። ጋብቻ አጠቃላይ ሰማዕትነት ነው። ሰማዕትነት ሲመጣ ምን አለ በውስጡ አብሮ ምን አለ ጸጋ እግዚአብሔር እየበዛ ይሄዳል። ከእግዚአብሔር ጋር የመኖር ህልውናችን ወይም ደግሞ ቆይታችን እየጨመረ ይሄዳል ማለት ነው። አንዳንድ ጊዜ ጋብቻውን ዝም ብሎ መዝናኛ ወይም ደግሞ የደስታ መግለጫ ብቻ አገር ካዝነው ጋብቻ ይፈርሳል፣ ምንም ጥርጥር የለውም። ነገር ግን ጋብቻ ዋጋ የሚያስከፍል ቅድም የኔታ ትምህርቱ ላይም ሲተርኳቸው የነበሩ ቅዱሳን አባቶቻችን አሉ። አሁን እነዚህ ሰዎች ሁልጊዜም የሚያስቡት የእግዚአብሔር ቃል ነው። ጋብቻ ትንሽ ቤተክርስቲያን ናት ብሎ ቅዱስ ዮሐንስ አፈወርቅ የሚናገረው ጋብቻ ውስጥ የእግዚአብሔር አገልግሎት የቤተ መቅደሱ አገልግሎት እንዲከናወን ስለሚፈልግ ነው። መጽሐፍ ይነበባል፣ ቃል እግዚአብሔር ይነገራል፣ መዝሙር ይሰማል። እንደገና ልጆቹ ዳዊት እየተማሩ መጽሐፍ እያነበቡ ያድጋሉ። ያ ማለት ትንሽ ቤተክርስቲያን ነው። ያንን ለማድረግ ምንድነው ከተባለ ገድል ነው። እንደው እናንሳ ከተባለ በጾሙ እንኳን እንደው ለመከራከር ስለ ጾሙ ብለን እንትን ለማለት እየተቸገርን አይደል? አሁን እንዴ ይሄ እኮ ነው ገድል የሚባለው፣ ሰማዕት የሚባለው እኮ ነው። በእንተ እግዚአብሔር ብለን የምናደርገው ስለሆነ ማለት ነው። ስለዚህ አሁን ቅድም እንዳሉት ተንኮል ባለበት መንገድ ከሆነ ምንም ጥርጥር የለውም ያ ይጠብቀናል ብለን በሰራነው ቀመር ልክ ሊጠብቀን አይችልም፣ ችግር ይፈጠራል ነው። ከዚያ ውጭ ግን አምነን ተዘጋጅተን
ከአባቶቻችን ጋር ተወያይተን መጽሐፍ እንደሚለው ተግባራዊውን ልምምድ አድርገን ከገባንበት የኔታ እንደተናገሩ እስከ መጨረሻው ጽዋ ያደርገናል፣ የእግዚአብሔር መንግስትም እንድንወርስ ያደርገናል ማለት ነው። አሐቲ ድንግል አንዲት ድንግል የሉቃስ ወንጌል ምዕራፍ 1 ቁጥር 26። ሰብስክራይብ፣ ላይክ፣ ሸር በማድረግ ቃለ እግዚአብሔርን ለዓለም ያድርስ።